የዲፕሎማሲው ስስክር ተበጥሶ የባሩድ ሽታና የሚስጥራዊ ፍንዳታዎች ድምጽ በመካከለኛው ምስራቅ ሰማይ ላይ በከፍተኛ ሁኔታ በነገሰበት በዚህ ታሪካዊና እጅግ አሳሳቢ ወቅት ቀጠናው ዳግም ወደ ለየለት ታላቅ የእሳት ቀለበትነት ተሸጋግሯል። ዛሬ በኢራን መዲና ቴሄራን ምስራቃዊ ዳርቻዎች እንዲሁም በደቡብ የሀገሪቱ ክፍል በሚገኘው የቡሸር የኒኩለር ጣቢያ አቅራቢያ የተከሰቱትና የሌሊቱን ሰማይ በደማቅ ብልጭታ ያነደዱት ኃይለኛ ፍንዳታዎች ለ60 ቀናት ያህል አንጻራዊ ተስፋ ተጥሎበት የነበረውን ጊዜያዊ የተኩስ አቁም ስምምነት ፍርስራሽ ለዓለም አደባባይ ይፋ ያደረጉ ድንገተኛ ክስተቶች ሆነዋል። ይህ ወታደራዊ ውጥረት የሰላሙን ድልድይ በማፍረስ በኩል ዋነኛ ተዋናይ በሆኑት በሁለቱ ኃይላት ወገኖች መካከል ያለውን መራራ ፉክክር ይበልጥ ያጋጋለው ሲሆን በአንድ በኩል የአሜሪካው ፕሬዝዳንት ዶናልድ ትራምፕ 1000 ሚሳኤሎች በተጠንቀቅ ላይ ናቸው በሚል የሰነዘሩትና ሀገሪቱን ከመሬት ገጽ እንደሚያጠፋት የዛቱበት ኃይለኛ ማስጠንቀቂያ፣ በሌላ በኩል ደግሞ የቴሄራን ባለስልጣናት ለብልግና በተግባር እንመልሳለን በሚል የሰጡት የአጸፋ ምላሽ ግጭቱን የቃላት ፍልሚያ ብቻ ሳይሆን የመጨረሻው የህልውና ፍልሚያ አድርጎታል። በሆርሙዝ ሰርጥ ላይ በእሳት የተለበለቡት የንግድ መርከቦች በባህረ ሰላጤው ሀገራት በባህሬን በኩዌትና በኳታር በድንገት የጮሁት የአደጋ ጊዜ አየር መከላከያ ሳይረኖችና በአረቢያ ባህር ላይ ሙሉ የጦር ትጥቅ አዘጋጅታ በተጠንቀቅ የቆመችው የዩኤስ አብርሃም ሊንከን የጦር መርከብ እንቅስቃሴ መላውን መካከለኛው ምስራቅ በማንኛውም ሰከንድ ሊፈነዳ በሚችል የባሩድ በርሜል ላይ ያስቀምጦታል። የትንታኔ የዲፕሎማሲውን በር ሙሉ በሙሉ በመዝጋት መላውን ዓለም በትኩሳትና በነዳጅ ገበያ ስጋት ውስጥ የከተተውን የዋሽንግተንና የቴሄራን ታሪካዊ ፍልሚያ የዛሬውን ጥቃት ዝርዝር መረጃዎች ከበስተጀርባ ያሉትን የስውር ጦርነት እንቆቅልሾችና በመሬት ላይ ያሉትን ስትራቴጂካዊ እውነታዎች በጥልቅ ትንታኔ በስፋት ይዳስሳል። ይህ ቮይስ ኦፍ ኢትዮጵያ ዓለም አቀፍ ትንታኔ ነው። የዓለምን ፖለቲካ በሰፊው የምንዳስስበት መድረክ። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ አብራችሁን ቆዩ። በዛሬው ዕለት በኢራን መዲና ቴሄራን ምስራቃዊ ዳርቻ በተለይም ፓክዳሸትና ቂያም ዳሸት በተባሉ የኢንዱስትሪና የወታደራዊ ይዞታዎች በሚገኙባቸው አካባቢዎች የተሰማውና የሌሊቱን ሰማይ በደማቅ ብርሃን ያለበሰው ኃይለኛ ፍንዳታ በቀጠናው ላይ አዲስ የመከራና የስጋት ምዕራፍን ከፍቷል። ይህ ፍንዳታ የተከሰተው አሜሪካ በኢራን ላይ የማያዳግም የሚሳኤል ናዳ ልታዘንብ እንደምትችል ፕሬዚዳንት ዶናልድ ትራምፕ ካስጠነቀቁ በጥቂት ሰዓታት ልዩነት ውስጥ መሆኑ በነዋሪዎች ዘንድ የታየውን ፍርሃትና ግራ መጋባት ወደ ለየለት ሽብር ቀይሮታል። በፓክዳሸትና በቂያም ዳሸት አውራ ጎዳናዎችና መኖሪያ ቤቶች ውስጥ የነበሩ ሰዎች የመስኮት መስታወቶች ሲንቀጠቀጡና መሬት በኃይል ሲንቀሳቀስ እንደተሰማቸው ገልጸዋል። ምንም እንኳን የቴሄራንና የፓክዳሸት አካባቢ መንግስት ባለስልጣናት ፍንዳታው አስቀድሞ የታቀደና ቁጥጥር የተደረገበት ከዚህ ቀደም ከነበሩ የጦርነት ወቅቶች የተረፉ የቆዩ የጦር መሳሪያዎችና ፈንጂዎች ማስወገጃ ኦፕሬሽን እንደሆነ በይፋ ቢገልጹም ይህ ማብራሪያ በዓለም አቀፉ ማህበረሰብና በወታደራዊ ተንታኞች ዘንድ ትልቅ ጥርጣሬን ፈጥሯል። ይህ ጥርጣሬ ሊፈጠር የቻለው ፍንዳታ የተከሰተበት ምስራቃዊ ቀጠና የኢራን ዋነኛ የሚሳኤል ማምረቻና ወታደራዊ ቴክኖሎጂ ምርምር ማዕከላት እንደሆኑ ከሚታወቁት ከሆጅርና ከፓርቺን ወታደራዊ ግቢዎች ጋር በጣም ቅርብ በመሆኑ ነው። ባለፉት ዓመታት እነዚህ የመከላከያ ይዞታዎች የድብቅ ጥቃትና የሳቦታዥ ኢላማ ሲሆኑ የኖሩ በመሆናቸው የአሁኑም ፍንዳታ ተራ ወታደራዊ ቆሻሻዎችን ከማስወገድ የዘለለ ድብቅ ወታደራዊ ወይንም የደህንነት ክስተት ሊሆን ይችላል የሚለው መላምት በስፋት እንዲንሸራሸር በርን ከፍቷል። ውጥረቱን ይበልጥ ውስብስብና ዓለም አቀፋዊ ይዘት እንዲኖሩ ያደረገው ሌላው ክስተት በቴሄራን ዳርቻ ፍንዳታው ከመከሰቱ አንድ ቀን ቀደም ብሎ በደቡባዊ ኢራን አካባቢዎች በተለይም በቡሸር የኒኩለር ኃይል ማመንጫ ጣቢያ አቅራቢያ ተከታታይ ሚስጥራዊ ፍንዳታዎች መከሰታቸው ነው። በፋርስ ባህረ ሰላጤ ዳርቻ ላይ የሚገኘው የቡሸር ጣቢያ የኢራን ብቸኛውና ዋነኛው ስራ ላይ ያለ ሲቪል የኒኩለር ተቋም ሲሆን በሩሲያ የቴክኖሎጂ ድጋፍ የተገነባው ይህ ባለ 1000 ሜጋዋት ቀላል ውሃ ሪያክተር የሀገሪቱን ኤሌክትሪክ ፍላጎት በከፊል በመሸፈን ረገድ ትልቅ ሚናን ይጫወታል። በፍንዳታዎቹ ሳቢያ በዚህ ስሱ የኒኩለር ማዕከል ላይ አደጋ ሊደርስ ይችላል የሚለው ስጋት በኢራን ብቻ ሳይሆን በአጎራባቾቹ የባህረ ሰላጤው ሀገራት ዘንድም ከፍተኛ ድንጋጤን ፈጥሯል። በኩዌት በኳታርና በባህሬን የሚገኙ የአደጋ ጊዜ መከላከያ ሳይረኖችና ማስጠንቀቂያዎች በድንገት መጮኻቸው ከኒኩለር ማዕከሉ ሊወጣ የሚችልን የጨረር ስርጭት ወይንም ሌላ ወታደራዊ አደጋን ለመከላከል ሀገራቱ ያደረጉትን ከፍተኛ ጥንቃቄ ያሳያል። የፋርስ ባህረ ሰላጤ አካባቢ ካለው የስነ ምህዳር ስስነትና የነዳጅ ማጓጓዣ መስመር ስትራቴጂካዊ ጠቀሜታ አንጻር በቡሸራ አካባቢ የተከሰቱት እነዚህ ምስጢራዊ ፍንዳታዎች በዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ ዘንድም አፋጣኝ ትኩረት እንዲሰጣቸው አድርጓል። የዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ ዋና ዳይሬክተር ራፋኤል ግሮሲ ኤጀንሲያቸው በቡሸር የኒኩለር ጣቢያ አካባቢ የተከሰቱትን እነዚህን ፍንዳታዎችና አጠቃላይ የጸጥታ ለውጦች በከፍተኛ ጭንቀትና በትኩረት እየተከታተለ መሆኑን በገለጹበት ወቅት በወታደራዊ ግጭቶች መሃል የሚገኙ የኒኩለር ተቋማት ምን ያህል ለከፍ አደጋ የተጋለጡ መሆናቸውን አጽንኦት ሰጥተዋል። ግሮሲ እንዳሉት ማንኛውም ንቁ የኒኩለር ሪያክተር በአቅራቢያው በሚገኙ ወታደራዊ ትንኮሳዎች ወይንም ፍንዳታዎች ሳቢያ የኃይል አቅርቦቱ ከተቋረጠ ወይንም የማቀዝቀዣ ስርዓቱ ከተበላሸ በአጭር ጊዜ ውስጥ ከፍተኛ የሆነ የኒኩለር ቀውስና የጨረር ብክለት ሊከሰት ይችላል። ይህ አይነቱ አደጋ ደግሞ ወሰን የማይገደበው በመሆኑ በመላው መካከለኛው ምስራቅና በዓለም አቀፍ ደረጃ በሰው ልጆች ጤናና በአካባቢ ጥበቃ ላይ የማይ
ሳይቀለበስ ጠባሳን ጥሎ ያልፋል። ኤጀንሲው በኢራን የኒኩለር ማዕከላት ላይ ያለውን የቁጥጥርና የክትትል ስራ ይበልጥ ለማጠናከር ቢፈልግም በቀጠናው ላይ እያደገ የመጣው ወታደራዊ ፍጥጫና የሁለቱ ወገኖች ጽንፈኛ አቋም የተቆጣጣሪዎችን ደህንነትና የኤጀንሲውን ዲፕሎማሲያዊ ጥረቶች በእጅጉ ፈትኖታል። ይህንን የቀጠናውን የባሩድ በርሜል ይበልጥ እንቆቅልሽ ያደረገው በወታደራዊ ተንታኞች ዘንድ ሰፊ መላምት እንዲነሳ ምክንያት የሆነው ደግሞ የአሜሪካ ማዕከላዊ እዝ ሴንትኮም ለአልጀዚራ የዜና ማዕከል የሰጠው ይፋዊ መግለጫ ነው። የአሜሪካ የጦር ኃይሎች በኢራን ግዛት ውስጥ በቅርብ ቀናት ውስጥ ምንም አይነት ወታደራዊ ጥቃት ወይንም የአየር ድብደባ እንዳልፈጸሙ በይፋ አስተባብለዋል። የአሜሪካ ወታደራዊ ኃይል ይህንን ማስተባበያ መስጠቱ በአንድ በኩል ፕሬዚዳንት ትራምፕ በኢራን ላይ የከፈቱትን ከፍተኛ የስነ ልቦና ጫና የሚጻረር ቢመስልም በሌላ በኩል ግን የስውር ጦርነት ወይንም የሳይበር ሳቦታጅ ጥርጣሬዎችን ይበልጥ አጠናክሯል። ታሪክ እንደሚያስተምረን እንደ ስታክስኔት ያሉ የሳይበር ቫይረሶች ከዚህ ቀደም የኢራንን የኒኩለርና የሚሳይል ማዕከላት ያለምንም ቀጥተኛ ወታደራዊ ጥቃት በድብቅ ለማሽመድመድ ጥቅም ላይ ውለዋል። በመሆኑም አሜሪካ ጥቃት አለመፈጸሟን መግለጿ እነዚህ በቴህራንና በቡሸር የታዩት ፍንዳታዎች በውጭ ሀገር የስለላ ድርጅቶች በተለይም በእስራኤሉ ሞሳድ የተፈጸሙ ስውር የመስክ ሳቦታዦች፣ የሳይበር ጥቃቶች ወይንም በኢራን ወታደራዊ መሰረተ ልማቶች ውስጥ በኢኮኖሚ ማዕቀብና በቁሳቁስ እጥረት ሳቢያ የተከሰቱ ከባድ የውስጥ ቴክኒካዊ አደጋዎች ሊሆኑ ይችላሉ የሚለውን መላምት በከፍተኛ ደረጃ እንዲታመንበት አድርጓል። እነዚህ በተከታታይ ቀናት ውስጥ የተከሰቱትና ምንጫቸው በውል ያልታወቁት ፍንዳታዎች በኢራን ውስጥ ማህበራዊና ኢኮኖሚያዊ መዋቅር ላይ የፈጠሩት ተጽዕኖ በቀላሉ የሚገመት አይደለም። የዋና ከተማ ነዋሪዎችና በደቡብ ሀገሪቱ ክፍሎች የሚገኙ ዜጎች በየዕለቱ የሚሰሙት የአስፈሪ ፍንዳታ ድምጾችና ከሚነሳው ጥቅጥቅ ያለ ጭስ በስተጀርባ ሀገራቸው ወደ ለየለት አጠቃላይ ጦርነት ልትገባ ትችላለች የሚል ስር የሰደደ ስነ ልቦናዊ ስጋት ውስጥ ወድቀዋል። የአይነቱ የማያቋርጥ የፍርሃት ድባብ የሀገሪቱን ገንዘብ የመግዛት አቅም ይበልጥ ያዳከመው ሲሆን የንግድ እንቅስቃሴዎች እንዲቀዘቅዙና የምግብና የመሰረታዊ ሸቀጦች ዋጋ በከፍተኛ ደረጃ እንዲጨምር ምክንያትም ሆኗል። የኢራን መንግስት ህዝቡን ለማረጋጋትና የሀገር ውስጥ ጸጥታ አስተማማኝ መሆኑን ለማሳየት የተለያዩ ወታደራዊ ሰልፎችንና የሃይማኖት ስነ ስርዓቶችን ቢያዘጋጅም በየአካባቢው የሚሰሙት ፍንዳታዎች ግን ከባለስልጣናቱ መግለጫዎች ይልቅ እውነታው ምን ያህል የከፋና ከቁጥጥር ውጭ ሊሆን እንደሚችል ለዜጎቹ በተግባር እያሳዩ ይገኛሉ። ይህ በእንዲህ እንዳለ መካከለኛው ምስራቅ ዳግም በከፋና እጅግ አደገኛ በሆነ የጦርነት አፋፍ ላይ ተንጠልጥሎ ይገኛል። የዚህ የቅርብ ጊዜ ውጥረት መነሻ የሆነው በአሜሪካና በኢራን መካከል ተደርሶ የነበረው የ60 ቀናት ጊዜ የተኩስ አቁም ስምምነት መፍረሱን ተከትሎ የተፈጠረው አዲስ ግጭት ነው። የአሜሪካው ፕሬዚዳንት ዶናልድ ትራምፕ በትሩዝ ሶሻል ማህበራዊ ትስስር ገጻቸው ላይ ባሰፈሩት መልእክት እንዲሁም በሰጡት መግለጫ የተኩስ አቁም ስምምነቱ ማብቃቱን በይፋ በማወጅ አሜሪካ ከዚህ በኋላ ለድርድር እንደማትቀመጥና ኢራን ማናቸውንም ትንኮሳ የምታደርግ ከሆነ ከዚህ ቀደም ታይቶ በማይታወቅ ደረጃ አጸፋዊ ቦምብ ጥቃት እንደምትፈጽም አስጠንቅቀዋል። ትራምፕ አክለውም 1000 የሚደርሱ ሚሳይሎች ተተኩሰው ኢላማቸውን ለመምታት በተጠንቀቅ ላይ እንደሚገኙና በቴህራን የሚገኘው መንግስት በማንኛውም የዓለም ክፍሎች ባሉ አሜሪካውያን ላይ በተለይም በግላቸው ላይ የግድያ ሙከራ ካደረገ በሺዎች የሚቆጠሩ ተጨማሪ ሚሳይሎች ዝግጁ ሆነው እንደሚዘንቡባቸው በቁጣ ተናግረዋል። ፕሬዚዳንቱ ይህንን ያሉት የእስራኤል የስለላ ተቋማት ኢራን በአሜሪካ ፕሬዚዳንት ላይ የግድያ ሴራ እያዘጋጀች መሆኑን ለአሜሪካ መረጃ ማቀበላቸውን ተከትሎ ነው። ምንም እንኳን ትራምፕ ይህንን የእስራኤልን መረጃ መጀመሪያ ላይ እስራኤል ያመጣችው ምንም አዲስ ነገር የለም በማለት ቢያጣጥሉትም በኋላ ላይ ግን በኢራን የግድያ ኢላማዎች ዝርዝር ውስጥ ቀዳሚውን ስፍራ እንደሚይዙና ይህም በአደገኛ ሁኔታ ውስጥ እንዳስቀመጣቸው አምነዋል። የፕሬዚዳንትነት ህይወት ከሽቅድድም መኪና አሽከርካሪነት ይልቅ በ5.2 በመቶ እጅግ አደገኛ መሆኑን በመጥቀስ ከዚህ ቀደም የተሰነዘረባቸውን የግድያ ሙከራን በማስታወስ ኢራን ይህንን ተግባር ከፈጸመች አሜሪካ ኢራንን ከመሬት ገጽ እንደምታጠፋ ተምዝተዋል። ይህ በእንዲህ እንዳለ አሜሪካ በቅርቡ በኢራን ወታደራዊ መሰረተ ልማቶች፣ ራዳሮችና የኤሌክትሪክ ማመንጫዎች ላይ ተከታታይ የአየር ጥቃቶችን ፈጽማለች። ይህ ጥቃት የተፈጸመው ኢራን በሆርሙዝ ሰርጥ በሚተላለፉ የንግድ መርከቦች ላይ ጥቃት መክፈቷን ተከትሎ እንደሆነ አሜሪካ ገልጻለች። የሆርሙዝ ሰርጥ በዓለም ላይ ካሉት የነዳጅና የተፈጥሮ ጋዝ መተላለፊያ መስመሮች ውስጥ 20 በመቶውን የሚሸፍን ሲሆን ኢራን ይህንን ወሳኝ መስመር በሙሉ ቁጥጥሯ ስር ለማድረግና የሚያልፉ መርከቦችም የትራንዚት ክፍያ እንዲከፍሉ አስጠንቅቃለች። ይህንም ተከትሎ አሜሪካ ጥቃት ስትሰነዝር ኢራንን በበኩሏ በአጸፋው በባህሬንና ኩዌት በሚገኙ ኢላማዎች ላይ ሚሳይሎችን ያስወነጨፈች ሲሆን በዚህ ምክንያት በኩዌት ኳታርና ባህሬን የአደጋ ጊዜ ሳይረኖች ተሰምተዋል። በተጨማሪም በሆርሙዝ ሰርጥ አካባቢ በተፈጸሙት ጥቃቶች ቢያንስ 3 መርከቦች መመታታቸው ታውቋል። ጦርነቱ አፋፍ ላይ መድረሱን የሚያሳየው ሌላው ማሳያ በአረቢያን ባህር ላይ የሰፈረችው የአሜሪካው ዩኤስኤስ አብርሃም ሊንከን የጦር መርከብ እንቅስቃሴ ነው። በመርከቧ ላይ የሚገኙት የጦር አውሮፕላኖች ጥይትና ቦምብ ታጥቀው ለማንኛውም የውጊያ ትዕዛዝ በተጠንቀቅ ላይ ይገኛሉ። የአሜሪካ ወታደራዊ አዛዦች እንዳሉት ምንም እንኳን የዲፕሎማሲው በር ሙሉ በሙሉ ባይዘጋም ጦርነቱ በማንኛውም ሰከንድ ሊፈነዳ እንደሚችል በማሰብ ወታደሮቹ ወደ ሙሉ ውጊያ ለመግባት ዝግጁ ሆነው እንዲጠብቁ ትዕዛዝ ተላልፈዋል። ምንም እንኳን የጦርነት ድባብ ቢያጠላም በስተጀርባ ዲፕሎማሲያዊ ጥረቶች አሁንም እንደቀጠሉ ናቸው። በኦማን መዲና አሜሪካውያንና ኢራናውያን ተደራዳሪዎች በጠባብ የጊዜ ሰሌዳው ስምምነት ላይ ለመድረስ ጥረት እያደረጉ ይገኛሉ። የቱርክ የውጭ ጉዳይ ሚኒስትር ሀካም ፊዳን በሁለቱ ሀገራት መካከል ያለውን ስምምነት በዚህ ቅዳሜና እሁድ ሊሳካ እንደሚችል ተስፋቸውን ገልጸዋል። ይሁን እንጂ ሁለቱም ወገኖች በጠንካራ አቋማቸው ላይ ጸንተዋል። አሜሪካ አዲሱን ጦርነት የምታቆመው ኢራን በሆርሙዝ ሰርጥ የምታደርገውን ትንኮሳ ካቆመች ብቻ እንደሆነ ስታሳውቅ፣ ኢራን ግን አሜሪካ ጥቃቷን ካላቆመች በስተቀር የተኩስ አቁም ስምምነቱን አክብራ እንደማትቀጥል አስታውቃለች። በዚህ
በዚህ እጅግ አስጨናቂ ወቅት በውስጥ የአሜሪካ ፖለቲካ ደግሞ ሌላ ፍጥጫ ተነስቷል። የካሊፎርኒያው ገዢ ጋቪን ኒውሰም ፕሬዚዳንት ትራምፕን በጽኑ ተችተዋል። ኒውሰም እንዳሉት ትራምፕ አሜሪካ በጦርነት ውስጥ ባለችበት በዚህ ወቅት ደህንነቱ የተረጋገጠውንና አንጋፋውን ኤርፎርስ ዋን አውሮፕላንን ትተው በኳታር በስጦታ የተበረከተላቸውን ደህንነቱ ያልተጠበቀና በጥሩ ሁኔታ ያልተቀባ ኤርፎርስ ዋን የማጭበርበሪያ አውሮፕላን ብለው የጠሩትን አውሮፕላን መጠቀማቸው ኃላፊነት የጎደለው ተግባር ነው። የምስጢራዊ ጥበቃ አባላት ትራምፕን ወደ ቀድሞውና ደህንነቱ ወደ ተጠበቀው አውሮፕላን እንዲመለሱ ቢመክሩም ትራምፕ ግን አዲሱን የኳታር ጀት በመምረጣቸው አሜሪካ አደጋ ላይ ጥለዋል በማለት ኒውሰም ወቅሰዋል። ትራምፕ በኩላቸው ይህንን ትችት ውድቅ በማድረግ ውሳኔያቸው ትክክል መሆኑን ተናግረዋል። አውሮፕላኑ ጸረ ሚሳኤል መከላከያ ሲስተም እንደሌለው ቢዘገብም የትራምፕ አስተዳደር ግን የድሮው አውሮፕላን ሙሉ በሙሉ አዲስ በመገንባት ላይ መሆኑንም ጠቁሟል። ከወታደራዊው አቅም ግንባታ አኳያ ሲታይ የኢራን አየር ኃይል ትልቅ የለውጥ ምዕራፍ ላይ ይገኛል። ሩሲያ ለኢራን ያመረተቻቸውን የመጀመሪያ ዙር 20 የሱኮይን 35 የጦር አውሮፕላኖችን ማምረቷን ያሳወቀች ሲሆን እነዚህ አውሮፕላኖች ሩሲያ ውስጥ በሙከራ ላይ ይገኛሉ። በተጨማሪም 10 ተጨማሪ አውሮፕላኖች በቅርቡ ይመረታሉ ተብሎም ይጠበቃል። በድምሩ ኢራን 48 ኤስዩ 35 እና በርካታ ኤስዩ 30 ኤስኤም 2 አውሮፕላኖችን ከሩሲያ ያዘዘች ሲሆን የስምምነት የኢራንን አየር ኃይል ከቀዝቃዛው ጦርነት ጊዜ ጀምሮ ከነበረበት ኋላ ቀርነት በማውጣት በመካከለኛው ምስራቅ ያለውን የኃይል ሚዛን በእጅጉ ሊቀይረው እንደሚችል ወታደራዊ ተንታኞች ይገልጻሉ። አሜሪካ ይህንን የጦር መሳሪያ ሽያጭ በጥንቃቄ የተከታተለች ትገኛለች። የኢራንን የአየር ኃይል አቅም በግልጽ ያሳየው ሌላው ክስተት የተገደሉት የኢራን ጠቅላይ መሪ አያቶላ አሊ ካሜኔ አስክሬን በሀገሪቱ ከተሞች ሲዘዋወር በሩሲያ የተሰራው ሚግ 29 የጦር አውሮፕላን ከአስክሬኑ አጠገብ በቅርብ ርቀት አጅቦ መብረሩ ነው። የአውሮፕላን 2 አር-73 የተሰኙ ከአየር ወደ አየር የሚተኮሱ ሚሳይሎችን ታጥቆ መታየቱ ኢራን የአየር ኃይሉ አሁንም ጠንካራ መሆኑን ለአሜሪካ ያስተላለፈችው መልእክት ተደርጎ ተወስዷል። በኒኩለር ፖለቲካው በኩል ኢራን በአሜሪካ የተመቱባትን የታሊጋን 2 እና ሳንጃሪያን የተሰኙ የኒኩለርና የሚሳይል ማምረቻ ማዕከላት በፍጥነት መልሳ እየገነባች መሆኗን የሳተላይት ምስሎች አጋልጠዋል። ይህ ድርጊት አሜሪካን ያስቆጣ ሲሆን የዓለም አቀፉ የአቶሚክ ኤነርጂ ኤጀንሲ ዋና ዳይሬክተር ራፋኤል ግሮሲ ኢራን ኤጀንሲው በዚህ የተመቱ ማዕከላት ላይ ምርመራ እንዲያደርግ ፈቃድ አለመስጠቷን ተችተዋል። ግሮሲ አክለውም ስምምነቶች ተግባራዊ እንዲሆኑ የተቆጣጣሪዎች በቦታው መገኘት የግድ እንደሆነም አሳስበዋል። በሌላ በኩል ኢራን ይህንን ክስ ውድቅ አድርጋለች። የተባበሩት መንግስታት የኢራን ቋሚ መልእክተኛ አሚር ሰይድ ራቫኒ በጸጥታው ምክር ቤት ባደረጉት ኃይለኛ ንግግር አሜሪካና አጋሮቿ ፈረንሳይና ብሪታንያ በኢራን የሰላማዊ ኒኩለር ፕሮግራም ላይ የሚያቀርቡት ክስ የፖለቲካ አጀንዳ ያዘለ መሆኑን ተናግረዋል። አምባሳደሩ አክለውም የችግሩ ሁሉ ስረ መሰረት አሜሪካ እንደ አውሮፓውያን አቆጣጠር በ2018 ከጋራ አጠቃላይ የድርጊት መርሃ ግብር ስምምነት ያለምንም ህጋዊ ምክንያት ማፈግፈጓ መሆኑን አብራርተው አሜሪካና እስራኤል በኢራን የኒኩለር ተቋማት ላይ የሚያደርሱት ጥቃት የዓለም አቀፍን ህግ የጣሰና አጸፋ የሚያስከትል ነው ብለዋል። ኢራን አሁንም ቢሆን የኒኩለር ጦር መሳሪያ ማምረት ፍላጎት እንደሌላትና ማዕከላቷ ለሰላማዊ ዓላማ ብቻ የሚውሉ መሆናቸውን አምባሳደሩ አጽንኦት ሰጥተው ተናግረዋል። የዚህ ሁሉ ፖለቲካዊ ወታደራዊና ዲፕሎማሲያዊ ውጥረት ማዕከል መነሻ የሆነው የካቲት 28 አሜሪካና እስራኤል በጋራ ባደረጉት የአየር ጥቃት የኢራኑ የበላይ መሪ አያቶላ አሊ ካሜኔ መገደላቸው ነው። የግድያ መላውን መካከለኛው ምስራቅን ያስቆጣ ሲሆን በሚሊዮኖች የሚቆጠሩ ኢራናውያንና ኢራቃውያን ሀዘናቸውን ለመግለጽና በቀልን ለመጠየቅ አደባባይ ወጥተዋል። በኢራንና ኢራቅ ከተሞች ከኮም እስከ ናጃፍና ካርባላ ከዚያም እስከ ማሻድ በተደረጉት የሀዘን መግለጫ ስነስርዓቶች ላይ ህዝቡ ትራምፕን ግደሉት፣ አሜሪካን እናጠፋለን የሚሉ መፈክሮችን ይዘው ታይተዋል። የኢራን እስላማዊ ቤታዊ ዘብ አዛዥ የሆኑት አህመድ ዋሂዲ ባደረጉት ንግግር የካሜኒ ደም የእስላማውያን ዓለምን መነቃቃት፣ አንድነትና ጥንካሬን ፈጥሯል ብለዋል። ዋሂዲ አክለውም ይህንን ጥቃት ያቀዱ ያዘዙና የደገፉ ሁሉ ዋጋቸውን የሚያገኙበት ጊዜ ሩቅ እንደማይሆንና አሜሪካ የትግሉን መንፈስ ለመስበር ያሰበችው ከንቱ ምኞት መሆኑን አስታውቀዋል። ይህ ደም መፋሰስ የተቃውሞ ንቅናቄውን የበለጠ እንደሚያጠነክረው እንጂ እንደማያዳክመውም ቃል ገብተዋል። የቃላት ጦርነቱ ይበልጥ የተባባሰው ፕሬዚዳንት ትራምፕ በቱርክ አንካራ ከተማ ከኔቶ ዋና ጸሐፊ ማርክ ሩት ጋር ሆነው በሰጡት መግለጫ ነው። ትራምፕ የኢራንን መሪዎች ውሸታሞች፣ አጭበርባሪዎችና የታመሙ ሰዎች በማለት በጽኑ የኮነኑ ሲሆን ከእነርሱ ጋር ተጨማሪ ድርድር ማድረግ ጊዜ ማጥፋት እንደሆነ ተናግረዋል። ኢራን ማውራት ከፈለገች ራሷ ወደ አሜሪካ መምጣት አለባት ሲሉም አቋማቸውን አንጸባርቀዋል። ለዚህ የትራምፕ ንግግር የኢራን የውጭ ጉዳይ ሚኒስትር አባስ አራቺ በኤክስ ማህበራዊ ትስስር ገጻቸው ላይ ፈጣን ምላሽን ሰጥተዋል። አራቺ ባሰፈሩት ጽሑፍ ስልጡንና ጀግና የሆነው የኢራን ሕዝብ በዘለፋ ቃላት መጥራት ታላቅነቱን እንደማይቀንሰው ጠቅሰው ኢራናውያን ለብልግና ምላሽ የሚሰጡት በብልግና ሳይሆን በተግባር ያለ ፍርሃትና በታላቅ ጀግንነት መሆኑን በማስጠንቀቅ ሁኔታውን ይበልጥ አጋግለውታል። በሌላ በኩል ፕሬዚዳንት ትራምፕ ድርድሩ ሙሉ በሙሉ መፍረሱን የሚያሳየው ሌላው ምክንያት የሟቹ የአያቶላ አሊ ካሜኒ የቀብር ስነ ስርዓት ወቅት የተፈጠረው ክስተት መሆኑን አጋልጠዋል። እንደ ትራምፕ ማብራሪያ የኢራን ባለስልጣናት በቀብሩ ስነ ስርዓት ወቅት አሜሪካ ጥቃት እንዳትፈጽምባቸው በጠየቁት መሰረት አሜሪካ ጥያቄውን ተቀብላ ደህንነቱ የተጠበቀ ጊዜ እንዲፈጠር አድርጋ ነበር። ሆኖም ኢራን ይህንን መልካም ፍቃድ ወደ ጎን በመተው በአካባቢው በሚንቀሳቀሱ የሳውዲ አረቢያ የኳታርና የኩዌት የንግድ መርከቦች ላይ ጥቃት ለመክፈት መሞከሯን ተችተዋል። ትራምፕ ይህንን ድርጊት የኢራን መሪዎች ቃል አክባሪ ያልሆኑና እምነት የማይጣልባቸው መሆናቸውን የሚያሳይ ትልቅ ማሳያ አድርገው አቅርበውታል። ምንም እንኳን ይህ ሁሉ ውጥረት ቢኖርም የአሜሪካ መከላከያ ሚኒስቴር ፔንታጎን በመካከለኛው ምስራቅ ካከማቸው ግዙፍ ጦር ውስጥ የተወሰነውን መቀነስ መጀመሩ የተደበላለቀ መልእክትን እያስተላለፈ ይገኛል። ቢ52 የቦምብ ጣይ አውሮፕላኖችና ኤ10 የጦር አውሮፕላኖች ቀጠናውን ለቀው እየወጡ መሆናቸውም ታውቋል። ወደ ብሪታንያ ያመሩት ኤፍ22 ራፕተር አውሮፕላኖችም በሌላ የሚተኩ መሆን አለመሆናቸው
መሆናቸው እስካሁን አልተረጋገጠም። በአንድ በኩል የአሜሪካ ወታደራዊ ኃይል ከቀጠናው እየቀነሰ ቢመስልም በሌላ በኩል ግን የዲፕሎማሲው በር በስስክር ላይ የተንጠለጠለ መሆኑና አዲስ ጦርነት ሊፈነዳ ይችላል በሚል የነዳጅ ገበያው በስጋት ውስጥ መውደቁ ቀውሱ ገና እንዳላበቃ ቁልጭ አድርጎ ያሳያል። በአጠቃላይ እነዚህ ተደራራቢና አዳዲስ ክስተቶች የሚያሳዩት ትራምፕ ጦርነቱ እንዳበቃና የተኩስ አቁሙ እንደፈረሰ ማወጃቸው፣ በሆርሙዝ ሰርጥ የሚታየው የወታደራዊ ኃይል ፍጥጫ፣ አሜሪካና እስራኤል በኢራን ላይ የከፈቱትን ተከታታይ ጥቃትና የኢራን አጸፋዊ እርምጃዎች፣ የኒኩለር ተቋማት ምርመራ ለመግባባት እንዲሁም ኢራን በሩሲያ የጦር አውሮፕላኖች አየር ኃይሏን እያዘመነች መሆኗ ቀጣዮቹ ቀናት ለመካከለኛው ምስራቅ ብቻ ሳይሆን ለዓለም አቀፉ ማህበረሰብ ሰላምና ኢኮኖሚ እጅግ ፈታኝና አደገኛ እንደሚሆኑ ነው። ዲፕሎማሲው ከከሸፈ በስህተት የሚተኮስ አንድ ጥይት ወይንም ሚሳይል መላውን ቀጠና ወደማይቀለበስ የጥፋት አዘቅት ውስጥ ሊከተው እንደሚችል ሁኔታዎች በግልጽ እያመላከቱ ይገኛሉ። የዛሬው ዓለም አቀፍ ትንታኔያችን በዚሁ ተቋጨ። ስለተከታተላችሁን እያመሰገንን ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን። ከሰዓታት በኋላ በሌሎች ዓለም አቀፍ ጉዳዮች እስከምንገናኝ ሰናይ ጊዜ